እኔ አሁን ገነት ነው የምጠይቃት 278 ሺህ ብር ያው የእናት አባቴ ልጅ ነው ያለው ዳ እኔ ላይም አለ ነው ያለሽው። እሺ ይሄንን ብር እንዴት ነው የምታደርጊው? መክፈል ያለብሽ መቼ ነው? ስንቱን ነው ሳጥሽ ለጊዜው ነው ነገር? እኔማ ምን አቅም አለኝ እንግዲህ እንደምታይ ልጆች አሳዳጊ ነኝ። በዛ ላይ ባለቤት የለም ብቻዬን ነኝ። ስለዚህ አሁን ብሩ መክፈል ያለበት እኮ እሱ ነው። ግን እሱ ጋር ስለማይነጋገሩ ከሱ እየተቀበልኩም ቢሆን እኔ ሰጣታለሁ። ኦኬ እንደምትለው አሁን እኔ ምንም ብር የለኝም ያው ወጣ አለብኝ ነው። ግን ከሱ እየተቀበልኩም ቢሆን ሰጣታለሁ ብዬ ኃላፊነት ወስዳለሁ ነው ብሌን እንት ያለሽ አልስማማም። ያን ሪከርድ ውጣልኝ። እሷ ናት ያጠፋው ገንዘቤን እሱ ትክፈል 400 ብሌን ሪከርድ የሚባል ነገር እኔ ግራ ገብቶኛል። ግን ብሌን ሪከርዱ ምን አለሽ? ከብሩ ነው አይደለ እንዴ? ግን ገነት አሁን እኔም ጥያቄ አሁን ለገነት ገኒ አንቺ ከወንድምሽ ጋር ሳታወሪ ነው አሁን ከኛ ጋር የምታወሪው? ገኒ ከወንድምሽ ጋር ሳትወያይ ምናምን እሱን ወክለሽ ነው አሁን እያወራሽ ያለሽው ይመስለኛል። ኖ ከወንድሜ ጋር ብቻም ሳይሆን ከቤተሰቦችም ጋር የሷን ቤተሰቦች እኮ ያውቃሉ። እኛ ሚዲያ ላይ ወጣን ቤተሰብ ሁሉ ያውቃሉ እኮ የሷን ቤተሰቦች ያውቃሉ። ኦኬ አሁን ወደ ብሩ ስንገባ ደግሞ አሁን ደግሞ ሌላ ታሪክ መጣ። እኔ የልጆች አሳዳጊ ነኝ እሱን አማክሬ ምናምን የሚለው እዚህ ጋር የኛ መቀመጥና አንቺን ማውራታችን ምንድነው ታዲያ ትርጉሙ? እናቴ ከሱ ጋር ሳትወያይ ነው አስተያየት አድርጋችሁ በወር ስንት ብር ልክፈል የሚለውን አስተካክሉ። ከፍያቱን በለቀቀች ሴትዮ መብረቁ እንግዲህ ከቮይሱ አንፃር አውራት። ኦኬ ቮይሱ ላይ ተናግሬያለሁ። ዋና ሀሳቦችን ተናግሬያለሁ። ወንድሟ ምን አለ 200 ምናምን ሺህ ብሩን እኔ ከፍያለሁ 228 ሺህ ብር ከፍያ መልሻለሁ አለ። ሌላው ብር ግን ገኒ እየሰራችበት ያለ ብር ነው የሚለው እዛ ቃል በቃል። እሷ ደግሞ ገኒ ስጠይቃት ደግሞ አይ ዋሽቷል አለች። እኔ እንደዛ ለሱ ብዬ እኔ ከፍላለሁ እኔ ነኝ ያነሳው ስላልኩ ነው እንጂ ዋሽቷል ብላለች። እዛ ላይ የሚያሳየው ሪከርድ ላይ የሚያሳየው ገኒ ለስራ ብላ እንደወሰደችው ነው። ያንን ነገር ግን ወንድሜ ዋሽቶ ነው የምትለው። በተመሳሳይ የገኒም ሪከርድ ላይ እሷ እንደወሰደችው ነው የሚናገረው። እዛ የሰራችበት ጓደኛዋ ምናምን አለ ሪከርድ እጅብ ስለሆነ ሪከርድ ግን ለተፈጠረ እሱን ገኒ ምን ትላለች? አይና ቢሆንም እኔ አሁን እኔ የቤቱ ታላቅ ነኝ፣ ምክንያቱም ወንድሜ ነው። ስለዚህ ትናንትና ጉዳይ እናቴ ገኒ ታናሽ ታላቅ የሚባል ነገር የለም። እዚህ ጋር ተጎጂው አካል ከጎንሽ አለች። ወንድምሽ ነው አይደለ ብር የተባለው እሱ ነው መክፈል የሚገባው እንጂ አንቺ አይደለሽም። እውነት ለመናገር አይደለም አንቺ ግዴታ የለብሽም። እንደዛማ እኮ ነበር መጀመሪያ የተባለው። ቤተሰብም እኮ እንደዛ ነው ይፈርዳል። አንድ ጊዜ ቆይ በእናታችሁ። አሁን ነገሩን እንደገና እያራረቅ ነው። አሁን ብሌን ገኒ ገንዘብ አለብኝ ብለሽ ሀቅ አለባት ብለሽ ተናግረሻል። በቅርብ ጊዜ ውስጥ ነው አንቺ ገንዘብ ያገኘሽው። ያላሰብሽውን ገንዘብ ሙኒት በእጅሽ ላይ አስገብታልሻለች። ይቺ ልጅም የራሷ ላይፍ አላት። ስለዚህ ካገኘሽው ላይ አትሊስት የሆነ ገንዘብ መስጠት አለብሽ ለሷ። ለምን መሰለሽ እንዳለባት አምነሻል አንቺ። ቮይሱ ደግሞ እኔ ከፍያለሁ ብሎ ወንድምሽ የተናገረበት ማስረጃ አለ። አሁን እንደገና ወደ ኋላ ተመልሰን ወንድሜ ጠይቄ እንደዚህ አድርጌ የሚባል ነገር አይሆንም። ለምን መሰለሽ ልክ አንቺ ተከራክረን አንቺ ምንም እንደሌለሽ ምንም የለኝም የልጆች እናት ነኝ ብለሽ ብቻዬን ነው የማሳድገው ብለሽ እንደመጣሽ ሁሉ እንደተቸገርሽ ሁሉ ይቺ ልጅም ተቸግራ ነው እዚህ የመጣችው። አሁን የእሷንም ነገር ይላት። ምክንያቱም ገና አንቺ ወንድሜን ጠይቄ እያልሽ ዙሪያውን ስትዞሪ እሷ በችግር ላይ ልትወድቅ ነው እንደገና። ይህንንም አንደርስታንድ አድርጊ። እሺ ጃጓር የተናገርከው ንግግር ትክክል ነው። ነገር ግን እቺ ልጅ ያኔ ብር ስንሰጣት ተለውጣ እንያት ተባብለን ነው ካስታወሳችሁ። ዛሬ ከዚህ ላይ ዳዋን ከከፈለች ደግሞ ባዶ እጇን ትቀራለች። መጀመሪያም ላይ እኔ በየወሩ 50 ሺህ ሰጥሻለሁ ፍቃደኛ ነሽ ብለኝ ይሄ ሁሉ ሰነድ ባይወጣ ኖሮ ግን ሙሉውን ነበር ማስገባልሽ። ቅድም አካውንትሽን እያልኩሽ ነበር። በፍቃዳችሁ ራሳችሁ አድርጋችሁታል። መናገር እችላለሁ።
ተይ ከ50 ሺህ ከሚቀንስ በዚህ እንስማማ። በተናገርሽ ቁጥር እየቀነሰ ይሄዳል ብሌን። እኔን አክብረሽ ብሌንዬ፣ ብሌን ለእኔ ስትይ አሁን ከኔ ጋር እንነጋገር እኔና አንቺ ላስ እሷም እህትሽ ናት። ትላንት የምትወጃት ያለችበት ፉጄራ ድረስ ስጦታ ይላክሽላት እሷም እህቴ ብላ ፈልጋ የምታናገርሽ። እኔ ግማሽ በግማሽ ስቶሪያችሁን ሰምቻለሁ። ግን አንድን ነገር በጥሩ ጊዜ ያደረጋችሁት ቅድም ብየዋለሁ፣ በሌላ ጊዜ መጥፎ ሚኒንግ ይኖረዋል። እራሳችንን ሁሉን ነገር ትክክል ነው ጥሩ ነው የምንለው መጥፎ ነው ብልግና ነው የምንለው እራሳችን በምሰጠው ሚኒንግ ነው። የሆነ ሆኗል፣ አለቀ። ስለዚህ አሁን አንቺም የእህትሽን ለውጥ ፈላጊ ነሽ፣ አንቺም ደግሞ መለወጥ አለብሽ። ያ ገንዘብ እስከዛሬ በእጅሽ ላይ ቢኖር የሆነ የምታደርጊውም ነገር ሊኖር ይችል ነበረ። አቅሟን አንቺ ታውቂዋለሽ፣ ከኔ በላይ አንቺ ታውቂዋለሽ። እኔ ላስተካክልና በየወሩ 50 ሺህ ልስጥሽ። ልናገር ተናገር። እኔ ቢያንስ 4 ዓመት እንደዛ ታግሻለሁ። ስለዚህ በየወሩ 50 ሺህ ብር ስንት ወር ይጨርሳል? 278 ሺህ 5 ወር 6 ወር ማለት ነው። 6 ወር ከአራት ዓመት እሷ ብትሆን ኖሮ ለዚህም አቅም የላትም። ደሞዟ ራሱ 50 ሺህ ነው የተሰጣት ብር። ደግሞ እኛ እዚህ ጋር ተሰብስበን የኔ ብቻ ሳይሆን እዚህ ጋር ያሉ ወንድሞቻችን፣ እታች ያሉ እህቶቻችን፣ የሁሉም ሰው ለውጧን የሚጠብቅበት ነው። ሰርታ እንድታሳየን ነው የምንፈልገው። እሺ፣ አመሰግናለሁኝ። እግዚአብሔር ይስጥልኝ። ሀቄን ስለተረዳችሁ፣ ገንዘቤን ላለመመለስ የተሄደበት መንገድ ስለተረዳችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቆይ መጀመሪያ ብሌን በቃ እሺ ብሌንዬ ቅር እንደማይልሽ እርግጠኛ ነኝ። ሙኒትዬ ለአንቺ ስል ዝቅ ብዬ አመሰግናለሁ። እሺ በቃ እንደዚህ እንግባባ። ደስ ይላል እንደዚህ በቃ ማለት ነው ብሌን። በሚገባ ሁሉን የምፈልገውን ነገር አግኝቻለሁ። በጣም ነው የማመሰግነው። ግን በጓደኝነት ሽምግልና ከዚህ በኋላ ላይ ባልከፍትም፣ ምክንያቱም ሙኒት በመጣች ቁጥር የምታወጣው ወጪ እያያችሁ ነው አይደል? ኧረ እባክህ አይደገምም። ቃሌን ለማክበር ነው ብሌንን። አንቺም ከዚህ በኋላ ልጄ ነሽ ስላልኳት ነው። እሷን የሚመለከት ጉዳይ አይሚን ገኒን ብሌንም ልጄ ነሽ። ዕዳ ቢኖርብሽ ግን አልከፍልም። ነገ ዕዳ ይዘሽ እንዳትመጪ። አልፈልግም፣ የሰው ዕዳ አልፈልግም። እሷም ዕዳ ውስጥ ሆና ነው ዕዳ ስለነበር እንዴት ነው ዕዳ ገብታ ነው እንደገና ጭማሪ የሆነባት። ይሄ ዛሬ ደግሞ ለውጧንም ስለምንጠብቅ ገኒም ለውጥሽን እንደምታሳይን እናምናለን። እኔም ደግሞ እንግዲህ የቻልኩትን ግማሽ ጎኔን አሳይቼሻለሁ ብዬ አስባለሁ። ያንቺን ደስታ ሙኒት ግን ነው አሁን የገነት ወንድምም ደግሞ ጥቂት ቢረዳሽ ደግሞ የተሻለ ነው ብዬ አስባለሁ። ያለበትን ሁኔታ ገኒ ያስረድታኛለች። ከ2 ቀን በፊት ነው ያወራነው። ገኒ ሁኔታ አይደለም። እውነት ነው። ኦኬ ነገ እስኪ ደግሞ እነሱ አሻሽለው ክፉ ቀን አይምጣብኝ ኢንሻአላህ። አላህ ክፉ ቀን አይምጣብኝ፣ ግን የሆነ ቀን ላይ ይቆሙልኛል ኢንሻአላህ። ምናልባት እኔ ከምለው ተረክፉ ነገር ያገኘሽ ሙኒትን ምናልባት ማገዝ የምንችል ካለን በዚህ ላይ ብንረዳት ሙኒትን ደስ ይለኛል። ምክንያቱም ጃጓርዬ በጣም አመሰግናለሁ። የኔ ወንድም ባይኖር የለም ነበር። እኔንም በውስጥ አውሪኝና እኔም ደግሞ የሆነ ነገር ልርዳሽ። በጣም አመሰግናለሁ። ሀሳባችሁ ይበቃል። ግን ገኒን ላሳያት የምፈልገው ነገር ስላለ ነው። እኔ ንጹህ በሙሉ ምንም ባደርግላት የዛን ቀን የተናገርኳት ንግግር ውስጧ እንደማይጠራ ይገባኛል። ምንድነው ከአፍ ሲያመጥ ራስ ሲመለጥ አይታወቅም የሚባለው ነገር አለ። ግን ሙኒት ገኒ በጣም አመስግናታለሁ። ጠርቶም ከመጥራቱም በላይ እኔ ለሷ አንድ ልከርድ አድርጌላት ነበር። ሙኒት ያን ቀን በገኒ መካከል ላይ ያደረግሽው መፍትሄ እኔም ከሆነ መጥፎ ነገር ውስጥ አውጥቶኛል። ታውቂዋለሽ አንቺ በጣም ስታመሰግንሽ ነበረ። ግን እዚህ ጋር ሆነ እኔ የምፈልገው ምንድነው ቅድም ገኒ ያገኘችው ገንዘብ ላይ 10 ሺህ ዕዳ ነው የከፈለችው ታውቃላችሁ። ሌላውን ደግሞ ወንድሞች አገዛ አድርገው ሙኒት ለውጧን እፈልጋለሁ ምንም ወጪ እንድታወጣ አልፈልግም ብላለች። አሁን ደግሞ የእህታችንን ብሌን
ሙሉ በሙሉ 50 ሺህ ብር በወር አስገባለሁ እያለ ለሞራል እኮ እንደዛ ሁሉም ነገር ሙኒት ላይ ከሚቆለል አንዳችን የአንደኛውን ወር አንዳችን የአንደኛውን ወር ምናምን ብናደርግላት አትሊስት አትማረርም። ለወደፊቱ ለምትረዳቸው ነገሮች ወደኋላ ላትል ትችላለች እና ሸክሙ እንዳይበዛባት አትሊስት እንደዚህ ብናደርግ መልካም ነው። አይጎዳን። እዚህ ገዝተ ላይ ያለ ነው እንርዳት። ትክክል። እንደዛ ብናደርግ እንግዲህ ምናልባት የገኒን ችግር ካያችሁ ሁላችሁም ገኒ ችግርተኛ ነች፣ ከዚህ ነገር መውጣት ትፈልጋለች ብላችሁ ፕሮግራም ያያችሁት የእሷን ነገር ያያችሁት፣ እኔ ያላየውም ውስጧን ግን ያያችሁት ከሆነ የተረዳችሁት ከሆነ በእሷ ፋንታ እኛ አለን የምትሉት ከሆነ እኛ ደግሞ በውስጥ አድርገን ሙኒትን ይህን ሁሉ ብቻዋን ከምናሸክማት በውስጥ ያለውን ነገር ደግሞ እኛ ብንረዳዳ ደስ ይለኛል። ምናልባት ሙኒት የዚህኛውን ወር ብትችል የሚቀጥለውን ወር ደግሞ አንድ ሰው ቢችል ከዛ እንዲህ በመረዳት ምትል ሊላት ይችላል፣ ሊቀላት ይችላል እንጂ ሁሉንም ሸክም አንቺ ክፈይ ማለት ትንሽ ለሙኒት ከባድ ነው። ያ የሚያገዝ መስላችሁም ጎበዝ። እንደኛው ስደት ነው ያለችው እሷም ቢሆን ከዚህ አንፃር እዚህ ገዝተ ላይ ያለ ነው ብንረዳዳ እና ደግሞ የበለጠ ቀለል እናደርግላታለን። እንደዛ ይሻል ይመስለኛል። አይመስልሽም ሙኒት? አንቺ ላይ ሸክም ማብዛቱ፣ የልጆች እናት ነሽ፣ ኃላፊነት አለብሽ፣ ብዙ ነገሮች ኖርብሽ ይችላል። ሌሎችንም ስታግጂ እያየን ነውና ምናልባት ሊከብድሽ ይችላል እንዲህ አይነት ነገር። አይ ነው አይባይስልም። የሰው ችግር ከችግሮችሽ በላይ ከአንቺ ችግር የሰዎችን ችግር አስበልጠሽ ነው ይህንን ነገር የምታደርጊው የምትናገሪው። ትልቅ ተስፋ ነው። ግን ቢሆንም እዚህ ላይ ያለን ሰዎች ደግሞ ያጣን ሰዎች አይመስለኝም። አትሊስት በልተን ማድር የምንችል ውጭን ያለ ነው ይመስለኛል። ኢትዮጵያ ውስጥ አይደለንም ያለ ነው እና ይህንን ነገር ማድረግ እንችላለን ብዬ አስባለሁኝ። ለአንድ ሰው ዝም ብለን ዝም ከምንልና ከምንመለስ ምን ይመስላችኋል? በርግዱት አንደኛችሁ በርግዱት እስኪ ያንዱን ወር እኔ እሸፍናለሁ ቢል እኔ 5ኛው ወር ላይ 25 ሺህ ብር አግዛታለሁ። 25 ሺህ ሳይሆን ጃጓር አንድ ሰው አቅሙ የሚፈቅደውን ነው። እዚህ ጋር ጫና ማድረግ ሳይሆን አቅሙን የሚፈቅደውን አንድ ሰው እኔ አቅሜን የተናገርኩት ደግሞ ጨምሮ ሊናገር የሚችልም ይኖራል። እሺ እኔም ቀጥሎ ያለውን 50ውን ሼር እኔ ከፍላለሁ። ምንም ችግር የለም። ማሻአላህ ኔክስት ወር ጃጓር 50 ሺህ አብዱ 5ኛ ወር የሚቀጥለውን ሙኒት የመጀመሪያውን ከከፈለች የሚቀጥለውን 50 ሺህ እኔ ከፍላለሁ። እኔም 50 ሺህ በለልኝ መብረቁ ጻፍላቸው። ጻፈው መዝገቡ መብረቁ ጻፈውና መደዳ ሲይዘው። ሱልጣን ወንድሜ የመቼውን ወር ነው የምትከፍለው አንተ? በአሁኑ ነው ወላ ቀጣዩ? ከፈለጋችሁ በአንድ ወር ማድረግ ትችላላችሁ። ደስ እንዳላችሁ አድርጉ። በሚመቻችሁ ከፍላለሁ። አይ ፕሮሚስ የተገባው በየወሩ ነው አይደለም መብረቁ? ስለዚህ መብረቁ በቃ የቀጣይ ወር አድርገው። እሺ የቀጣይ ወር ጃጓር ብሏል። እሺ ጃጓር 3ኛ ወር እሺ ችግር የለም። እሺ 125 ሺህ ብር ተነስቷል ማለት ነው። ማን አለ ሌላ? እያንዳንዱ ፍርድ ቤት ነው መገትሪ ታሪውን እኔ ራሴ ከፍላለሁኝ። መብረቁ አንቺንማ በቃ ያንቺንማ ሙኒት አነሳችን ልጄ ነሽ ብያለሁ አሳይችሻለሁ ማለት ለብቻዋን እናቴን በወጣት እሷስ ቢሆን ያስብላል። የእውነት ያስብላል። ዋናው የእናንተ እንትን መስማማቱ ነው ዋናው የሁለታችሁ። እሺ 125 ሺህ ተነስቷል። ሌላ አለ የሚበረግድ ማን አለ? አንዱን 50 ሺህ ደግሞ የሚያነሳ ኦኬ። እስቲ ከታች ቀስት ክፈትና ብሌንን አውርዳትና ከታች ሰዎች የሚገቡ ሊኖሩ ስለሚችሉ እንትን በላቸው። እኔ 5000 የሚል አለ ከታች አስገባው። 5000 ነው የሚከፈለው። ቶቶ ልናገርና እኔ መስመር ልልቀቅላችሁ። ሌላ ስም ተስገቡ 5000 10000 ተውና በሁለት ሰው በሶስት ሰው በአምስት ሰው እንዲዘጋ ነው። በአምስት ሰው በስድስት ሰው እንዲዘጋ ነው። መብረቁ እኔም 25 ሺህ አለው። ኦኬ እሺ አንድ ጊዜ የማመሰግነውን ሰው ላመስግንና ልውጣ ቦታ እንድለቅላችሁ።
ቆይ እንጂ ላንቺ እኮ ነው የምናወራው እኮ ስላንቺ ነው የምናወራው። አንቺማ የት ትሄጃለሽ? እሺ እኔ እኮ እንትን ሲሉ አይቼ ነው። እሺ በአጠቃላይ 150,000 ተነስቷል ማለት ነው። አብርሽና አብዶ 25,000 ጃጓር እና ሱልጣን ነው ሰው 50,000 150,000። እሺ ደረጃውን ጻፈው። ቀሪውን እኔ ከፍላለሁ፣ እኔ ራሴ ከፍላለሁ ቀሪውን። ኦኬ አካውንቷን ግን ላክልኝ መብረቁ። አካውንት ራሷ ነች የምትልኩት። ብሌን ፎሎ አድርግና አካውንት ላኪ። እሺ ለጃጓር እኔ በሙኒት መቀበል ነው የምፈልገው። እሺ በሙኒት ጋር ለሙኒት እንልካለን እኛ። ይኸውልሽ ሙኒት አሁን የመጀመሪያውን ወር ትሰጥሻለች። ከዛ ቀጥሎ የኔ አሁን ይገባላታል። አሁን አካውንት ትላክ አሁን ይገባል። ቀጥሎ ማን ነው? ሁለተኛ ማን ነበር ያለው? አብዲ ነው። ለሙኒት ታስገባላችሁ አይሻላችሁ? ኧረ ግድ የለም ለራሷ ቀጥታ የኢትዮጵያ አካውንት ትስጥና እያስገባን ቀጥታ ይሄው ይሄ ገባላት እያልን ብንልክ ይችላል። እውነቷን ነው። እኔም ስራ ላይ ስለመሆን በጣም ነው የምዘናጋው። እሺ በቃ እኔ አካውንቷን ተቀብዬ ለሁላችሁም እልክላችኋለሁ። ለጃጓር፣ ለአብሩስ፣ ለብሌንን ማነው ለአብዱና ለሱልጣን መብረቁ ስንተኛው ወር ላይ ነው የሆነው? ጃጓር ከሙኒት ያሁኑን ከፈለች ቀጣዩ ጃጓር ከፍላለሁ አለ። አንተ መቼ ይሻላል? ቀጣዩ ከጃጓር ቀጥሎ በቃ 100 አድርጌላታለሁ። እኔ 100 ወስዳታለሁ። እሺ ኑር ሱልጣን 100,000 አነሳ ማለት ነው። ስለዚህ ኑር ሱልጣን 100,000 አብዱ የጁና ሶስተኛ ወር ላይ ነው አስበው። የሙሉ ሱልጣን ሶስተኛ ወር ላይ ነው እና እንዳይምታታ እንትን ብንለስ ጃጓር ማለት እጃችን ላይ ያለ ከሆነ ወር ባንጠብቅባትስ ይቻላል? ይሄ ቅጣት አይደለም። የተናገርሽው ብዬ ነው እኮ አንቺ ካለ እጃችን ላይ ካለ እኔ ብቻዬን ለመክፈል ነበር። አሁን እናንተ ማገዝ ሰርቱ ሁላችሁም ተባበራችሁ። ስለዚህ እጃችን ላይ ያለ ከሆነ የተሰጠው ተሰጥቶ የጎደለውን እንምላው አይሻልም መሰለሽ? ሙኒትዬ አሁን እዚህ ጋር የተናገረው አንዳንድ ሰው ምን አለ መሰለሽ፣ እኔ 4ኛ ወር ላይ ከፍላለሁ ያለ ሰው 3ኛ ምናምን ያለ ሰው አለ። ያ ማለት ምንድነው? አሁን እጁ ላይ የለም ማለት ነው። ኦኬ አዎ ገብቶሻል። እንደዚህ ያለበት ምክንያት አለን። ያንንም ሰው እንረዳው ብዬ ነው። እጁ ላይ ገንዘብ የሌለው ሰው ችግር የለውም፣ እስከዛ ይጠብቅ። ልክ ሙኒት ባለችው መሰረት አሁን አስገባለሁ ያለ ሰው እጁ ላይ ያለ ማስገባት ይችላል። እጁ ላይ የሌለ ደግሞ በሚችል ሰዓት መስላችሁም ችግር የለም። በቃ አሁን እንደተባለው ይደረግ። ሙኒት ያው ልጅቷም ገንዘብ ማግኘት ስላለባት ኦፍኮርስ ያው የተቻለውን ነገር ይገባላት። ግን ጻፎ ያልኩ ለዛ ነው። ቁጥሩን ሰው አሁን ፕሮሚስ ገብተናል ሁላችንም፣ ግን ማን እንደሆነ አታውቀውም። አሁን በኋላ ከዚህ ከወጣም በኋላ እንዳይረሳ የሁላቸውም ቁጥር አለኝ። ትክክል። ጻፈው መብረቁ ጻፈው። አንተ በእስክሪብቶ ጻፍ። እስክሪብቶ የለህም? ይዤዋለሁ ወንድሜ። ከእስክሪብቶ በላይ የሚቀርጸው ይባላል። ስናስገባ ደረሰኝ በዋትስአፕ እንደምንልክልህ ዳይመን ይላክልሃል። ኋላስ ከዛ በኋላ ለሙኒት ትልክላታለህ ማለት ነው። አብሽር በቃ ይሄ ነው 4 ነጥብ። በቃ ምንም ወደኋላ እንትን ማለት የለም። ስለዚህ ሙኒትዬ ተባረኪ። በጣም አላህ ይስጥሽ። እንደው ኑሪልን እድሜ ከጤና እናመሰግናለን። ሙኒት ብሌን ያው ለክፉ ቀን ደራሽ ነሽ፣ እያየንሽ ነው። አትጪ። አሁንም ፋሚሊዎችሽን ቤተሰቦችሽን ሁሉ አላህ ይጠብቅልሽ። አላህ ይጠብቅልሽ። እኔም ለሙኒት መናገር የምፈልገው ሁሉ አደምይን ኸጣ ኸይሩል ኸጣኢን ተዋቡን ነው። አንዳንድ ነገር ያጋጥማል። ያ ነገር ደግሞ ያንቺን ትልቅነት ነው ያየንበት። እንኳንም እኛም ማወቅንሽ ነው የምለው። ሌላ ነገር የለውም። አንድ ነገር ሊመላለስብሽ አይገባም። ጀዛኩሙላሁ ኸይር። በስ ወንዴ እሺ ብሌን መብረቁ ጨርሻለሁ። እሺ ብሌን አካውንት አስቀምጭልኝ። እሺ ብሌን አካውንት አስቀምጭልኝ። እሺ ስትወጪ ኧረ ቆይ አንዴ ሁላችሁም አንዴ ብሌን የኔ ድምፅ አይሰማም? ጋይ ይሰማል። መብረቁ ቀጥል። እናታችሁ ላይ ከመተኮሴ በፊት ሳወራ አዳምጡኝ። አንዳንዴ እመጣለሁ በየቤታችሁ። እሺ ኑር ሱልጣን 100,000፣ አብርሽ 25,000፣ አብዱልጅ 25,000 150,000 አይደለ? ጃጓር 50,000 200,000 ማለት ነው። 200,000 ሙኒት ራሷ 50,000 250,000 የቀረው 25,000 ነው።
25,000 አንተ ሙላው በቃ ግፈኛ ነህ አብሮ እሺ በአጠቃላይ ለአራታችሁም አካውንት ልክላችኋለሁ ሪሲት ስትልኩልኝ ለሙኒት ልክላታለሁ ማለት ነው ማን ይወጣው ገኒነች ወጣችሁ እሺ ብሌኗ የምትናገሪው ነገር አለ አዎ መናገር እንፈልጋለን እሺ ተናገሪ ሁላችሁንም በጣም አመሰግናለሁ ጃጓር ወንድሜ እግዚአብሔር ይስጥልኝ ከጎኔ ስለነበርክ ያዳመጣችሁኝ በሙሉ በጣም ነው ማመሰግናችሁ ሱልጣን ከዛሬ 4 አመት ጀምሮ ታወራኛለህ ትጠይቀኛለህ አመሰግናለሁ ባባ ይሄ ነገር ከተከሰተ ጀምሮ በውስጥ መስመር ያወራን ነበር አመሰግናለሁ አብዱ የጁ እንዲሁም አንተም በዋትስአፕ መጥተህ ስላወራኝ በጣም አመሰግናለሁ አብርሽ የቀራው በጣም ነው ማመሰግነው እዚህ ስለተገኘ መብረቁ ሳታደላ እኔንም እንደ ኢትዮጵያዊ እህት አብረኸኝ ይሄ ሀቄም ገንዘቤም ሁኔታዎችም ሊስተካከሉ ጊዜ ሰጥተህ ስላወያየኸኝ እጅግ አመሰግናለሁ እግዚአብሔር ይስጥልኝ እህቴ ሙኒት አንቺ ከሁላችሁ በፊት ነበር እኔ ጋር ያወራሽኝና አንቺንም አመሰግንሻለሁ እግዚአብሔር ይስጥልኝ ሁላችሁን ያኑርልኝ አመሰግናለሁ ኮሜንታተሮች ሳታውቁ ለሰደባችሁኝ ይቅርታ አላችኋለሁ ስለሰደባችሁኝ ብቻ ይቅርታ እኔም ይቅር ብያችኋለሁ ነገሩን ሳትረዱ አትሮጡ እና አመሰግናለሁ ቆይ ከገኒም ጋር እንኪውናቴ ገኒ ነግዲ አይሻልም ከገኒም ጋር ይቅር ትባባላላችሁ ሙኒት ይቅር ተባባሉ አዎ በትክክል እህትና ማቾች ናችሁ እናንተ ጊዜን ያጋጫችሁ የገንዘብ ጉዳይን ያጋጫችሁ ስለዚህ ያንን ይቅር ተባብላችሁ እንደድሯችሁ ምንም ወደ ድሮ ሳትመለሱ እንዲያልሽኝ ሳትባባሉ እንደነበራችሁበት መሆን አለባችሁ በቃ በጎደለበት ሁላችሁም እምትሞሉ መሆን አለባችሁ ማንንም ሙሉ የለም ሁሉም ሰው ጎዶሎ ነው ስለዚህ የጎደላችሁን ሁሉ እርስ በርሳችሁ ካልተሞላላችሁ ማንንም ሊሞላ አይችልም ስለዚህ ሁላችሁም ምንም በቃ ያለፈውን ተውት ጾመኛ ነን ብላችኋል የጾማችሁ ነው ስለዚህ ለፈጣሪ ብላችሁ ይቅር ተባባሉ ይሄ ነው የሚያስፈልገው ያ ብሌና ማን ገኒ ነግቢ ኔትወርክሽን አስተካክልና ነግቢና ይቅር ተባብላችሁ እንለያይ ብሌንዬ ሚዩቱን ክፈችውና ለኔም እስኪ ብር አበድሪኝና እንደዚህ የሚከፍሉ ወገኖች ስላሉ ይከፍላሉ ችግር የለውም ካለሽ እስኪ አበድሪኝ